የሰውነት የበሽታን መከላከል አቅምን በተለይ ደግሞ ነጭ የደም ሴል ህዋሳትን በማጥቃት በቀላሉ ሰውነት ለበሽታ የሚያጋልጠው የኤችአይቪ ኤድስ ቫይረስ የበርካቶችን ህይወት እየቀጠፈ ይገኛል። በዓለም አቀፍ ደረጃ 40.8 ሚሊዮን አዋቂዎችንና 1.4 ሚሊዮን ህጻናትን በደማቸው ውስጥ ኤችአይቪ ኤድስ ቫይረስ እንደሚገኝባቸው በ2024 የወጡ ጥናቶች ያሳያሉ። በኢትዮጵያ በፍጥነት እየጨመረ የመጣው የኤችአይቪ ኤድስ ስርጭት ለመቆጣጠርና ለመከላከል ከግንዛቤ ማስጨበጫ መድረኮች ጀምሮ ስራዎችን የማጠናከር ተግባር እየተከናወነ ይገኛል። በሀገሪቱ ያለው የኤችአይቪ ኤድስ ስርጭትም ከስር መሰረቱ መፍታት ብሎም እመርታዊ ለውጥ ለማምጣት እንደሚያሻም ተመላክቷል። ኤችአይቪ ኤድስን ከመከላከልና መቆጣጠር አኳያ ላለፉት ብዙ ዓመታት ስራዎች ሲሰሩ ቆይቷል። በዚህ ሂደት ውስጥ ቀላል የማይባል ውጤት ተገኝቷል። እንደ ሀገርም እንደ ዓለምም ሲታይ የኢትዮጵያ የኤችአይቪ ኤድስ መከላከልና መቆጣጠር አፈጻጸም በጣም ጥሩ በሚባል ነው። እንግዲህ መለኪያው በ2030 ኤችአይቪ የማህበረሰብ ጤና ችግር ወደማይሆንበት ማድረስ ተብሎ የተቃኘ ሲሆን ይሄ ደግሞ መለኪያው 395ቶች ማሳካት ነው። የኢትዮጵያ የኤችአይቪ ኤድስ የመከላከልና መቆጣጠር ስራ በተገቢ ሁኔታ እየተሰራ እንደሆነ ነው የምታወቀው። ከዛ በዘለለ ግን ከዚህ በፊት አጠቃላይ ማህበረሰቡ ውስጥ ብዙ አድቮኬሲዎች ሲሰሩ ቆይቷል። አሁን ላይ ግን ትኩረት የሚሹና በይበልጥ ተጋላጭ የሆኑ የህብረተሰብ ክፍሎችን መሰረት ያደረገ አፈጻጸም ነውና በዛ አሰራር እየተሰራ ይገኛል። በህብረተሰብ ውስጥ ለቫይረሱ መስፋፋት የሚሰጠው ግምት እያነሰ መምጣቱ የተገለጸ ሲሆን በተለይም የአፍላ ወጣቶችና ወጣት ሴቶች አልታዊ የአቻ ግፊትን አለመቋቋም፣ ጾታን መሰረት ያደረገ ጥቃት መኖር እንዲሁም ሌሎች ተጓዳኝ ችግሮች ለቫይረሱ ስርጭት መጨመር ቀዳሚ ምክንያቶች መሆናቸውም ተነስቷል። በሀገራችን ውስጥ ወደ 600,000 የሚጠጉ ቫይረሱ በደማቸው ያሉ ሰዎች አሉ። ከነዚህ ውስጥ ደግሞ ምናልባትም ከ10% በላይ የሚሆኑት ገና በቫይረሱ በደማቸው እንዳለ አልታወቀም። በአመትም በአሁኑ ሰዓት ከ7,000 እስከ 8,000 የሚሆኑ ሰዎች አዲስ በየአመቱ በቫይረሱ ይያዛሉ። ይሄ ቀላል ቁጥር አይደለም። ከበፊት ከነበረው ጋር ሲነጻጸር አነስተኛ ይመስላል እንጂ በአመት ውስጥ ይሄን ያህል ሰዎች ኤችአይቪ ፖዚቲቭ የሚሆኑ ከሆነ አሁንም ስርጭቱ እንዳለ የሚያሳይ ነው። በህብረተሰቡ ውስጥ አሁንም የኤችአይቪ ስርጭት እንዳለ የሚያሳይ ነው። እነዚህ አዲስ ኢንፌክሽኖች ስለሆኑ የበለጠ አሳሳቢ የሚያደርገው ደግሞ በአሁኑ ሰዓት ወጣቶች ናቸው ይጠቁ ያሉት። እድሜያቸው ከ15 እስከ 24 ያሉ አፍላ ወጣቶች፣ ከፋ ሲሆን ደግሞ ወጣት ሴቶች ናቸው ይጠቁ ያሉት እና በዚህ ምክንያት ስለዚህ ችግሩ አሁንም የገነነ እንደሆነ እና አሁን ትኩረት የሚያሻ መሆኑን የሚያሳይ ነው ማለት ነው። ቫይረሱን በመከላከልና በመቆጣጠር ረገድ እየተሰሩ ያሉ ተግባራት መሻሻል የሚታይባቸው ቢሆንም በአንድም ሆነ በሌላ ዓለም አቀፍ ተቋማት በየሀገራቱ የሚያደርጉት ድጋፍ መቀነስ ቫይረሱ በደማቸው ስለሚገኙ ሰዎች ተግዳሮት እንደሆነም ተገልጿል። ድጋፍ ሰጪ ፓርትነሮች ይሰጡ የነበሩ ቴክኒካል አሲስታንስ ስራዎች በአሁን ላይ የሉ ማለት ይቻላል። ያ ደግሞ በየጊዜው ስታንዳርድን ማሻሻል፣ ኳሊቲ ማሻሻል፣ ክትትል፣ ግምገማ፣ ዳታ ይፈልጋል። እነዚህን ደግሞ ቴክኒካሊ አሲስት ሲያደርጉ የነበሩ ፓርትነሮች በአሁን ሰዓት እየተዘጉ ስለሆነ አንደኛ መንግስት የነዚህን ክፍተት አድሬስ ለማድረግ ሜካኒዝሞችን፣ ስልቶችን መንደፍ ያስፈልጋል። ለዚህ የሚያስፈልጉ በጀቶችን መመደብ ያስፈልጋል። ህብረተሰቡ ማስተባበር ያስፈልጋል። ፕራይቬት ሴክተሮችንም ኢንጌጅ አድርገው በዚህ ውስጥ የሀገር ኃላፊነትን የህብረተሰብን ጤንነት በሚጠበቀው ስራ ላይ የራሳቸውን አስተዋጽኦ እንዲያደርጉ ማድረግ ያስፈልጋል። ኤችአይቪ ፕሮግራም ከመሰረቱ ጀምሮ በአብዛኛው በዶነር ላይ የተንጠለጠለ ነው። በአብዛኛው ድጋፍ የነበረው ከአሜሪካ በተለይ ደግሞ ከዩኤስኤአይዲ ስለነበረ የዩኤስኤአይዲ ስትራቴጂ በሚቀየርበት ጊዜ ፈንዱ እጅጉን ቀንሷል። በዚህ ምክንያት እንግዲህ የኤችአይቪ ፕሮግራም በብዙ ሀገራት ውስጥ አደጋ ውስጥ እየገባ መጣ ማለት ነው። የቫይረሱ ስርጭት ቀድሞ ከነበረበት የቀነሰ ቢሆንም በህብረተሰቡ ዘንድ አሁንም ከፍተኛ መዘናጋት እንዳለም ተነግሯል። ኤችአይቪ ኤድስ አምራች ዜጎችን የሚጎዳ በመሆኑ በኢንዱስትሪዎችና በትምህርት ተቋማት ውስጥ የወጣቶችና ሴቶችን ግንዛቤ ማሳደግ በሚቻልበት ሁኔታ ላይ መስራት እንደሚገባም ተመላክቷል። በብዙ ጤና ተቋማት ውስጥ አዲስ አበባ ላለፉት 5-6 ዓመት አንድም እናት ኤችአይቪ ፖዚቲቭና ልጅ ስትወልድ ከእናት ወደ ልጅ የመተላለፍ መጣንን ዜሮ እያደረጉ እየሄዱ ያሉ አሉ። ጸረ ኤችአይቪ መድኃኒቱን በአግባቡ ከወሰዱ ኢንኬዝ እንኳን ተጋላጭነት ቢኖር የማስተላለፍ እድላቸው ዝቅ ይላል ማለት ነው። አንዲቴክተብልና አንትራንስሚተብል ወደሚለው ደረጃ ሊደርስ በሚችል መልኩ የቫይረስ ልኬታቸውን ዝቅ ማድረግ መቻል እንዳለበት ነው። በኢትዮጵያ በየዓመቱ የሚከበረው የዓለም የኤችአይቪ ኤድስ ቀን ተግዳሮቶችን በመቋቋም የኤችአይቪ ኤድስ ምላሽ በዘላቂነት እናረጋግጥ በሚል መሪ መልእክትም መከበሩ ይታወሳል።